ሰላም ሰላም ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። የሀና ነገር ምን ላይ ደረሰ እንዴት ሆነ የምትሉ ብዙዎች አላችሁ። የሀና ነገር በህግ እንደተያዘ እንግዲህ ሀቢባም ነግራናለች፣ ቅንልቦችም እንዲሁም ደግሞ ተስፈሽ ትላንት ባስተላለፈው አቶ ይመች ግን ከአገር ከሳውዲ አረቢያ ከሚኖሩበት እንደፈረጠጡ እየተወራ ነው ያለ። እውነት ከሀገር ወጥቶ ነው? በእርግጠኝነት ከሀገር ወጥቶ ሳይሆን እቤት ቀይሮ ነው የሚሆነው ማለት ነው። ወጥቶ አይመስለኝም፣ ወጣ ይባላል። ግን እሱን ለመያዝ ለምንድን ነው ለህግ ማቅረብ? ኤምባሲ የሚሰሩ ሰዎች አቅርበው ለምን አልያዙትም? ሁለተኛ ደግሞ ከሀና በስተጀርባ አንድ እህታችን እሱ ቤት የምትኖር እንግዲህ ለበዓል ነይ ብሎ ጠርቶ ሲያበቃ በቤቱ ከሄደች በኋላ ህይወቷ እንዳለፈ አይታችኋል። ትንሽ ላስገባላችሁ፣ ሰርቼበት ነበረ። ስለዚህ አሁን ለፖሊስ ከተሰጠች ነገሩ አብቅቷል። ግን ቀብረዋት ከሆነ ገለዋታል፣ አለቀ። ይሄንን አጣሩ። ለፖሊስ ከተሰጠ ግን ፖሊስ ጨረሰ፣ በቃ አለቀ። ቆይ ጆካ፣ ይኸውልህ ኢንፎርሜሽኑን የሰጠኝ አንደኛው ፍቃደኛ ነው። አሁን ሊመጣ ነው። የሆነ ቁጥር ይጽፋል፣ እናስገባዋለን። ሌላ ሰው እንዳታስገቡ። ችግር ይምጣ። እያየው ነው። ደጋግመህ ጻፍ ወንድም አለም። አግኝቼው ነበረ። ይኸውላችሁ አሁን እዚህ ጋር ችግሩ የተደበሰበሰው አስወጣው። ፕሊዝ ማን ያስገባው? ፕሊዝ ካታስወጡ አንድ ሰው አሁን የገባውን አውጡ። ቆይ አንዴ ይሄን ልጅ ላስገባ። አስወጣልሃለሁ፣ ችግር የለም። ኦኬ ያው ገብቷል። በቃ እሱን አናግሩት። አንደኛው እሱ ነው። ሌሎችም አሉ የሰጡኝ ኢንፎርሜሽን። የዚች ልጅም ጉዳይ እንግዲህ እንደሰማችሁት ሞታለች፣ ተቀብራለች፣ መንፈስ ነው ያሉት። የሀናንም እንደዛ ምንድነው ያሉት? በዛን ሰዓት ላይ መንፈስ ነው ተብሏል። ሀና በስነስርዓት በህይወት እንዳለች ብዙ ማስረጃዎችን ሰምተናል፣ አይተናል። የገጠር ልጅም ብዙ የዋሸው ነገር አለ። አሊ መጥቶ ደግሞ ሌላ ስትጮህ እንደሰሙ ድንጋይ ከልለው እዛው ጥቃት እንዳደረሱባት ብዙ 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 መረጃዎች፣ ብዙ ከገጠር ልጅ ጋር የማይገናኙ ነገሮች፣ የተለያዩ ነገሮች መረጃዎች ወጥተዋል ስለ ሀና ማለት ነው። ስለዚህ ለምንድን ነው እሱ የማይያዝበት ምክንያት ምንድን ነው? እንዴት አያዝም? እቺ ምስኪን እንግዲህ እሱ ቤት የሚመች ቤት ሆና ፍትህ ለሀና ስላለች ነው ቤት ተጠርታ ሞተች ተቀበረች የተባለው። እንዲሁም ያክስቱ ልጅ ናት ተብሏል። በጣም ያሳዝናል። ሰው በወገኑ ላይ አውሬ እስከሚሆን ድረስ ማለት ነው። እና ዛሬም ሆነ ነገ ፍትህ ለሀና በሉ። የበፊት የተለቀቁትን ቪዲዮ እስኪ እየሰማችሁ በደንብ እስኪ ሁኔታዎችን አጣሩ። ሀና ምን ውስጥ እንደነበረች እስኪ ላስገባላችሁ። ላይቭ ላይ የነበረውን ቪዲዮ እስኪ በደንብ ስሙት። የዚች ልጅ ነገር እኮ በጣም እኮ እውነት ለመናገር እኔ እንደ ወላጅ እንደው እናት የሆነ ሰው እኮ ይሄን መስማት እኮ የለበትም የሚወራው ነገር። በዛ ላይ የኢትዮጵያ እናቶች የኢትዮጵያ አባቶች ይሄ የሪታየርመንት ገንዘብ የጦሬታ ገንዘባቸው ልጆቻቸው ናቸው። አይናች ሲያደገድ ጉልበት ሲደክም መጦሪያ የሚለው ባንክ ቤት ያስቀመጠውን አይደለም፣ ልጅ ይጦረኛል ነው የሚለው። ከነገ ወዳ ብደክም ቤት ወስዶ በስርዓት ይሸኘኛል፣ ስርዓተ ቀብሬን በስርዓት ያስፈጽማል። ልጅ አለ ብሎ ነው ኢትዮጵያ ሕዝብ የሚኖረው። እንደኛ ባንክ ቤት ያለው አይደለም። እንደኛ የሰለጠነ ዓለም እንዳለው ስትሞቺ የሆነ ነገር የሚዋጣልሽ የሆነ መንግስት ድጋፍ የሚያደርግልሽ አገር አለ። አመት አርሰሽ ልጅሽን መከራትሽ አሳድገሽ ትምህርት ቤት ልከሽ አንቺ በባዶ እግርሽ እየሄድሽ ከነገ ወዲያ ደረጃ ሲደርሱ ልጄ ጦረኛም ብሎ ተስፋ አድርጎ እንደዚህ ነው አኗኗሩ። እናውቀዋለን። የኢትዮጵያ ሕዝብ አኗኗሩ አንድ አይነት ነው። ስለዚህ የዚህን ሰው መጦሪያ ሀብቱን ልጁን ስትነጥቀው ሰው የሆነ ሁሉ ነው የሚጠይቅ እንጂ ያ ሰው ያ ምስኪን አባት እባክህ ልጄን መልስልኝ አርሼ ልብላ የሚል ምስኪን አባት ብቻ አይደለም አንተ ጋር የሚታገሉ የኢትዮጵያ ሕዝብ ነው የሚታገልክ። ያሳዝናል በጣም። ይሄን ነው የምለው። ቴንክ ዩ። ጊዜ ዳኛ ያመነበት ቪዲዮ ፕሊስ ልትልክልኝ ትችላለህ? እሱን ቪዲዮ ለጥፌ ቪዲዮ ልስራና ኤምባሲ እንዲደርስ በውስጥ የማይሰሙን ከሆነ ኤምባሲ በውጭ ህዝቡ እያየ ስንሰራ እንዲሰሙ እባክህ። ያመነበት ለምን ለእኔ ደውዬ ሪከርድ እያደረኩም ስጠይቀው ምሽዋር ነው ምሰራው ነው ያለኝ። ይመች ታክሲ ነው ምሰራው ነው ያለኝ። እንትና ደግሞ ማለት ተክላይ ደግሞ እንደ ማንኛውም ሰው ድንበር ላይ ተላላኪ ነኝ ተላልኬ ነው ምሰራው ነው ያለኝ። እና ያመኑበት ቪዲዮ ስለሌለኝ ያመነበት አለ ያልከውን ሪከርድ ላክልኝ እባክህ። እሱን ለጥፌ ቪዲዮ እንድሰራ ነገር ለኤምባሲ ያደርሱልኝ። ይኸውልሽ አቡ ይቅርታ፣ አንደኛ ኤምባሲዎች ያውቃሉ፣ በብዙ ነገር ያውቃሉ። መሬት ሳይቀር የሰጡት ነው። በደንብ ኢንቨስትመንቱን ያውቃሉ። ደላላ እንደሆነ ያውቃሉ።
እኮ እሺ፣ ለውጭ ጉዳይ ላለቃቸው ለኤምባሲዎች አለቃ ለውጭ ጉዳይ አድርሱልኝ ብዬ ቪዲዮ ልስራ። እኔ ኃላፊነት ልወጣ አንዳንድ ኢትዮጵያዊ ያመነበት ምስክር መሆን እሱ የግድ አያምንም። እንዴት ያምናል? ሌባ ነኝ ብሎ አያምንም። ግን እዚህ ጋር መጥተው ይመች ነው ደላላችን ብለው መስክረውልሻል። ያበቂሽ እኮ እዚህ ጋር መጥተው አንቺው ላይ እኮ ነው ሀቡ ደላላችን ላይ መኮ በነገራችን ላይ ሀቡ የፈለገችው ነገር አቡ ፋኖ ቤት ስለሚኖር ቮይሱ ችግር የለውም። አይ ደላላ ነኝ ብሎ ደላላው ካለ አንደበቱ ስለሚያስፈልግ እኮ ነው። ከሱ ሪካርድ በኋላ እንግዲህ መንግስትም ምንም ካላረገልን ኤምባሲ ምንም ካላረገልን እናያለን። በአንደበቱ እኔ ነኝ ደላላው ብሎ ያመነበት አይለም አላለም። እኔ ለሱዳኔ ሹፌር ወስጄ ሰጥቻታለሁ ነው ያለው። ለሱዳኔ ሹፌር ወስጄ ሰጥቻታለሁ ነው እንጂ ያለው። እሱም እኮ ምንድን ነው የጅዳ ቆንስለት እባካችሁ ድምጣችንን ስሙ። ደላሎችን ለፍርድ ያቅርቡልን። እናንተ ላይ ታላለቀስን ወዴልን ከነ እህቶቻችን ለባርነት እየተሸጡ ለሽፍቶች አሳልፈው እየተሰጡ ታይሞቱ ሞተዋል እየተባሉ ብዙ እናቶች እያለቀሱ ነው። የኢትዮጵያ ሕዝብ እሪ እያለ ነው። በዛ አካባቢ ባህና ጉዳይ የሚንቀሳቀስ ኃይል አለ ወይስ የለም? ካለ ምን ስማቸው ማን ነው? የግሩፑ ስም ማን ነው? የቲሙ ስም ማለት ነው። አይን እየጠየቁ ነው። አብርሃም ፈርሻ አካባቢ በብዛት የሚንቀሳቀሰው የደቡባዊ ሽግግር ምክር ቤት ነው። ቡድኑ ታጣቂዎች ወይም ሚሊሻዎች አሉት። እነዚህን ሰዎች በሽምግልና ለማግኘት የሀገር ሽማግሌዎች፣ የሃይማኖት መሪዎች ወይም ደግሞ እንደ ቀይ መስቀል ያሉ ድርጅቶች መግባባት ላይ እንዲደርሱ ግፊት ማድረግ ያስፈልጋል። አሁንም በዚህ ዙሪያ ሌላ የምትጨምረው አለ? ቆይ አሁን አንዳንድ ነገሮችን ሚስ አንደርስታንድ እያለ እንግሊዘኛ ይሻላል። ቪዲዮን ይዘን እንጠይቃት። ሪከርድ ያደረጋችሁ ላኩልኝ። ቪዲዮን ይዘን ልጅቷን ይኸው እሺ ነይ አምጪ ባይ ኤኒ ሚንስ እኛ ዞሮ እህታችንን ነፃ ማውጣት የምንፈልገው ካለችበት ቦታ። ስለዚህ ከኔ ጋር ለእኔ ምንም አይነት መረጃ ስትሰጡ ቪዲዮ ካላመጣችሁ ልኬልሻለሁ ቪዲዮን። በጣም ጥሩ እሺ። ከዛ ልጅ ቪዲዮን ልከሽልኝ እውነት ከሆነ ሰማውና ደግሞ ምን እናደርጋለን? የእንትናን ስልክ እንፈልጋለን፣ የልጅቷን የባይዋን ስልክ። ሀናን አይቻታለሁ፣ ሀና እዚህ ቦታ ናት የሚል ሰው መረጃ፣ ትክክለኛ መረጃ ስጡን። ደግሞ እዚህ ሶሻል ሚዲያ ላይ አሁን የያዙት ሰው ያገንዳውን የያዙት ሰው ሳይሆን ሀናን የሚያስለቅቋት መብረቁ ወይ ሀቢባ ከያዙት ይሄ ጉዳይ በአንድ ቀን በ24 ሰዓት ያልቃል ይሄን ነገር። ስለዚህ አሁን እኔ በቃ ይሄ ጨርሻለሁ። ምክንያቱ ያኔ መፍትሄው ይሄ ነው። በዛ ሞክሩ፣ ባለው ነገር እንረዳለን፣ እንተባበራለን። እነሱ ጋር ታውቂያለሽ፣ እዚህ ጋር እነሱ ጋር አካል እንደሚያውቁት በትክክል እነሱ በመረጃ የተንቀሳቀሰ በሆነ ነገር ስለሚያምኑና ስለሚሰሩ በትክክል በጥንቃቄ ስለሚሰሩ ሀቢባና ወይም መብረቁ እነሱ ከያዙት እስከዛሬም ድረስ ሲጀመር ፎሎ አይሰበሰብባትም ነበር ልጅቷ። ፎሎ ማን ተሰበስባ የተሻለ ሸቀምባት እንጂ ሸቀምባት ስለተሰበሰበባት ማናት እቺ ልጅ? ቲክቶክ የሚለው አማራነት ነው የሚለው ቲክቶክ። መረጃ ትክክለኛ መረጃ ስጡን። ደግሞ እዚህ ሶሻል ሚዲያ ላይ አሁን የያዙት ሰው ያገንዳውን የያዙት ሰው አይሆን ሀሚድ እኮ ማናት ልጅቷ? አማራነት የዚች ልጅ ድምፅ ስልኳን የሚያቅሰው ካለ ፕሊስ ስልኳን ስጡኝና ቮይስ ላርግላትና ማን ነው ስሟ? ይቺ ውሸቷን ነው እኮ። የምታውቀው ነገር ካለ ታገናኝና የምታውቅበትን ለምን ይመለሳል? አገራችንን አውቀዋለሁ። አይሄድም፣ አይመለስም። ይሰራል። አይዲውን ይስራለት እሱ ነገ ዛሬ እያለ እንደ ህፃን ልጅ አያታለሁ። ከዛ ውጭ ታሜ እዚህ 4300 ሰው አለ።
አንዳንድ ሺህ ብር የኢትዮጵያ ዋቶ እዳውን ይከፍልለታል። ምን ችግር አለ? እንኳን ለዚህ ለመጠዋው ለትልቁ ሰው አይደለም ለሌላው ይደረጋል። ኑር አይሄድም። አንተ ሊድ ካልክ ከኔ ጋር ትነጋገር። ይጨርስ፣ እሱ ይጨርስ። እንደ ሙኒት በሱ ነው ብሽቅ ብላ የተቀመጠችው። ሳረዬ እኔ እኮ እህቴ አዳምጪኝ። ማን እኮ አሁን ዞሮ ዞሮ መህር መምጣቱ ላይ ተስፋ የለውም። ግን ልጁ አሁንም በትዕቢት እንደተወጠረ ነው። ላ ካላስ እኔ ዛሬ ታሜን አምጣው ያልኩት ከታሜ ጋር 2-3 ጊዜ ስለሄደ ሪስፔክት አዳምጠኝ፣ ክብር ስላለኝ አክብሬ ና ብየዋለሁ። ይኸው ታሜ ወንድሜ ስማኝ፣ አዳምጠኝ ታሜ ነግሬያለሁ። ታሜ እዚህ ልጅ ነገር አንተ ጥራና እባክህ ብየዋለሁ። ምክንያቱም በነገር መግባት አልፈልግም። ሰው ማስመሰል በጣም ያስጠላል። ታሜ እንደዚህ ተናግሮ ኃይለኛ ሰው ተብሎ ብትጠላ ትችላለህ፣ ይሻላል። እያስመሰሉ ግን ሰው መጉዳት ጥሩ አይደለም። እሰራለት አለው ካለ የኢር ለታ የመጀመሪያ ከኢድ ማግስት ነው። ከሁለተኛ ቀን ሙኒት ጋር ተገናኝተው እሺ ተባብለን ተደሳስተን እኔም 1000 ብር ሰጠዋለሁ ብዬ ለሱ ቤዝዬ ዳጣለች ረዳለሁ ብላ ህዝብ ሁሉ እናግዘዋለን ብሎ ነበር። ህዝብም እንዳያግዘው አርጎ ይሄን ያህል ቀን ታሜ እየተንከራተተ ነው የሚበላው፣ በየሜዳው ነው የሚበላው። ካልሰራ ከየት አምጥቶ ይበላል? ይሄ ሰውዬ ንገረኝ። ምግብም እኮ ይቸግራል እንዴ! እሱ የተመቻቸ ህይወቱን ተቀምጦ፣ ስለዚህ ያሰራለት፣ ብሩን እንከፍልለታለን። እኔ ቃል እገባለሁ። ባለፈው ከሄድኩኝ በኋላ እኮ እኔ ሙኒት ጋር የሄድኩኝ ቀን አወራን፣ ተነጋገርን። በዚህ ቀን ከኢድ በኋላ ተብሎ ነው የተለያየ ነው አይደለ? ከኢድ በኋላ አሁን ስንት ጊዜ ወንድሜ ኢድ አስጨርሽኝ። ከዛ በኋላ ታሜ ጋር እኔ 2 ቀን ነው 3 ቀን መጥቻለሁ። እንዳጋጣሚ ለታሜ መጣ መፍትሄ ምን ሰጣው? ከይቅርታ ጋር ለአወራን ኦልሬዲ ወይ ለማስከንሰል ሰውየው ስልክ እየመለሰ ስላልነበረ ለማስከንሰልና ይሄ የሱ እንትን አይደለም። ከይቅርታ ጋር አንድ ነገር ልንገር፣ እኔ በሪስፔክት ላናግርህ ወንድሜ አጠገብ ስላለ የሱ የወንድሜ ችግር አይደለም፣ ችግሩ ያንተ ነው። አንድ ነገር ልንገር፣ በስነ ስርዓት ጥሩ ሰው ነው ብለን በአግባቡ አናገርን፣ ተነጋገርን፣ እሺ ተባባልን። የሚረዳው ሰው አግኝቼ አይዲ ሊሰራለት ሰው ሁሉ አግኝቼ ሙኒትን ጠይቂያት አልቅሼባት እሺ ብላኝ አንተ ችግር የለም ካልክ በኋላ ነው ሁሉም ነገር የቀረበት። ይሄ ሰውዬ እሱም ላይ ይረዳ አንተም ላታሰራለት። ለምን አንዴም ባዘለላ ማንባት የለበት። እኔ ከደላላ ጋር መጣላት ትቻለሁ። እሱ ግን እቤቴ መጥቶ ማርያምን በረመዳኑ እንባውጥቶ ሲያለቅስ ስላየሁት አብሬ አልቅሻለሁ። አበቃ። ስለዚህ አሁን አይዲውን አሁን ወደኋላ መመለስ አያስፈልግም። ኖት ኤክስፕሌን አታርግልኝ። አይዲውን አሰራለት፣ ያለበት ዕዳ ስንት እንደሆነ ይነግረናል። እዚች ቁጭ ብዬ እንከፍልለታለን። መወለድ ቋንቋ ነው። የሰው ልጅ የሚረዳው በህይወት እያለ ነው። ሜዲካል አለ። ከዛም በኋላ ዲስካውንት አስገባ አለ። በቃ አሁን ያለውን ነገር ሰውየውንም ታሜም አውርቷል፣ እኔም አወራዋለሁኝ። አሁን ካነሳው እንደውለት ታሜ ቀጠሮ ለበስንት ቀን እንደሚጨርስልኝ እስኪ አናግረው፣ ደውለል። እስኪ ደውል። ስፒከር ከፍተህ ህዝብ ይስማ ደግሞ የምታወራውን ነገር። ስፒከር ክፈት። ይሄ ሰር Hello? Yes, mister. How are you? Yes, good. This one for Abdurrahman. Maybe how many they finish this one process? Brother, listen carefully, yeah? Okay. First, you have to make it better. Okay. For medical pass, you have to apply his, I will give you sponsor ID copy. Okay. You have to apply his fine application. Okay. After fine application, it takes around 10 days. Okay. For that. Maybe how many day maybe? It's not in my hand, this system. Maximum, if you start from morning, it will take 15 days, maximum. Okay, inshallah. Maybe I will start tomorrow, inshallah. Start tomorrow. Okay. ሳሪ ያው እንደሰማሽው ነው። ተሰምቶ ከሆነ 15 ቀን ታሜ በአንተ ፊት በሙኒት ፊት በ6000 ህዝብ ፊት
15 ቀን ስማ ወንድሜ ከኔ ጋር ትጣላል። በጣም ይቅርታ አሁን እንደነገርኩ ሙኒት በባል አይደለም ሀቢብቲ ከታሜ ጋር ትጣል አበቃ 15 ቀን እኛ 15 ቀን የሚበላበት የሚጠጣበት ማለት የመክሰሱ ብሩን ይመልስ ምናምን የለም። አሁን በሰላም እንድጨርስ ነው አይደል? ላ እኮ ነው ዝሮ ታምዬ የለፋውበትን በዛ ይጠይቅልኝ ገንዘብ ራሱ ላይ ሆነኛ አንድ ችግር የለም ወንድም ችግር የለም። ቆይ ዝም በል ችግር የለም። እኛ እናግዛለን። ችግር የለም። ይስተካከል። ታሜ እንዴት ነው የሚሰራለት? አሰራሩን ፕሮሰሱን ምናምን ነገር ምንድን ነው የሚያደርግለት? መጀመሪያ ማለት ነው ሜዲካል ታደርጋለህ። ሜዲካል ያደረግከው ከዚህ በፊት 3 ወር ስላለፈው خلاص ኤክስፓየርድ ሆነ። አሁን ሜዲካል ታደርጋለህ። እሱ እንዳለው ከነገ እንጀምራለን አሉ። ስለዚህ ነገ ማለት ከናስር ጋር ተገናኝተህ ሜዲካል ትሰራለህ፣ የደም ምርመራ ማለት ነው። ከዛ ቀጥሎ ያስገባልሃል ዲስካውንት ማለት ነው። ዱባይ አመር ሴንተር ዲስካውንት እንዲደረግልህ ከ5000 ከ6000 በቃ ዲስካውንት እንዲወርድልህ ነው። ከዛ የተረፈው የነሱ ስራ ነው። ዲስካውንት እንደተደረገ እንደተከፈለ እንግዲህ ቼንጅ ስታቱስም ሁሉንም ስቲከሩ ሁሉንም ነገር ማለት ምናልባት በ2 ቀን ውስጥ የሚያልቅ ነገር ነው እኮ ነው። ይሄንን ማስጨሰሪያ ብቻ እንግዲህ ነው ራሱ ሄዳል። አንተ ነህ ያንተ ደም ነው እኮ የሱ ደም አይደለም ነው የሰጠው እንዴ? ገብቶኛል። እኔ ምንም ስለማላውቀው የት ቦታ እንደምሄድ አላውቅም ነው። አዎ ኖ አንተ ትሄዳለህ፣ ደም ትሰጣለህ፣ እንዲህ ኤክስሬ ትደረግልህ። ከዛም በኋላ ውጤቱ ሲወጣ እሱ ሄድና ይጨርስልሃል። ታሜ ያውራው ታሜ ዋይውሰደው ሰው ማርያምን ታሜ ልንገርህ፣ 1 ሳንቲም ታውቃለህ? ታሜ እዚች ሀገር ታውቃታለህ። የሰው ልጅ ካልሰራ 1 ብር አያገኝም። ማርያምን 1 ብር የለው። እኔ የምፈልገው አብዱራህማን ለምን ናስርም ማለት አሁን ከአብዱራህማን ነው ግጭቱ ሳ ያ ፕሮሰስ የማያልቅለት ከሆነ አሁንም ንግግሩ ከኔ ጋር ነው ከአብዱራህማን ጋር አይደለም። ይኸው አለ አጠገብ